የ8 ወር እርጉዝ ነበር ሁለተኛ ልጄና ደወሉልኝ። ያው ይሄ ብቻ መናገር ነው የምፈልገው ሌላው ነገር እንኳን አልናገርም። ከዛ እኛ የሌላ ኑር ሰቦ ቤተሰቦች ነን እንደዚህ ልጃችን 11 አመት ታስራብናለች። አሁን ላይ ግን የሞት ፍርዷን በገንዘብ ተቀይሮላታል። የኢትዮጵያ 60 ሚሊዮን ተጠይቃለችና እባክሽን ማንም ሚዲያ ሊተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሻቱ ላልከውልኛል። ይሄ ሚዲያ አናግረነው ነበር ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኘኛሉኝ። በሁለተኛው ቀን አላቅማማሁም። ቀጥ ብዬ ወዳለሁበት ቦታ ነው የሄድኩትኝ። አላመኑም። እየየ ብለው ነው ያለቀሱት። እኔ ልጃቸው እንደዛሬው ልጃቸው ሌላ ኑር ሰው የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲሄድላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ ቀረጽኳቸው። በጣም ብዙ ነገሮች በነገራችን ላይ እንደዚህ ብላናለች የሚሉ ሰዎች እኔ ከቤተሰቦቿ የወረስኩት መረጃ ነው። እኔ በባህሪ እፈጥናለሁ፣ ታውቂያለሽ፣ እፈጥናለሁ። እነሱ ሊናገሩት ያሰቡት ነገር እንደዚህ ነው ይሉኛል፣ እኔ እናገራለሁ። እኔ ለካ እንደዚህ እንደሚሄርብኝ አላቅም። ከዛ ቀርጬ ለቀኳት ማለት ነው። የዛ ቀን በጣም ወደ ቡታጅራ ላይ ያልጠየቁት ዩቲዩበር የለም፣ ያልጠየቁት ቲክቶከር የለም። ትልልቅ ሚዲያዎች ተጠይቀዋል። የጻፉላቸው ሁላ ሳይተውኛል። ነግ ይላሉ። አብዛኛው ደግሞ ገንዘብን የጠየቃቸው በገንዘብ የተደራደራቸው ማለት ነው። እኔ አረብ ሀገርም ስለነበርኩ የአረብ ሀገር ስሜቱንም ስለማቅ የአረብ ሽንት ቤትም ስላጠብኩኝ እኔ ያልፍልኛል ብዬ ነው ልጄን የላኳት። እሷ ግን በእንደዚህ ምክንያት እንደዚህ ሆነችብኝ ብላ እናቷም አባቷም እየየ ብለው ሲያለቅሱ ወላሂ ስለምንም አልተነጋገርኩም ከነሱ ጋራ። እንደዛ እርጉዝ ሆኜ በእምባስ ሲቃ እየተንሰቀሰኩ ነበር ቪዲዮ ቀርጬ የለቀኩላቸው። እና በጣም ብዙ ሰዎች አይዞሽ ፋሲካ ውሃ እየጠጣሽ ውዴ እየተረጋጋሽ ስሜታዊ እንዳትሆኚ። እዚህ ጋር 300 ሰው አለ። ሁላችሁም ሼር ዲዩት ሪፖስት አድርጉ፣ ሪከርድ አድርጉና ፖስቱ። ከሴት ጎን ቆሙ፣ ከምስኪን ጎን ቆሙ። ለሐቅ ስትሉ ሐቅን አትደብቁ ጋይስ። ስሜታዊ የሚያደርጋት ያሳለፈችበት ነገር ነው። የተደረገባት ጫና፣ የተደረገባት መገለል ለሷ አይገባትም። ለሐቅ ከቆማችሁ 300 ሰዎች አላችሁ፣ ሪፖስት አድርጉት፣ ሼር እያደረጋችሁ ለሚመለከታቸው ሁሉ አድርሱ። ፋሲካ ቲዩብ ይሄ አይገባትም። ፋሲካ ቲዩብ ይሄ አይገባትም። አንደኛ ሴት ናት፣ የልጆች እናት ናት፣ ባለትዳር ናት። ይሄን ሁሉ ጫና ተቋቁማ ሄዳ ቪዲዮ ቀርጻ ፖስታ ድምጽ በሆነችው እየደረሰባት ያለው ጫና አይገባትም። ካጠፋች ትጠየቅ። ማንኛውም ቤት ገብታ ምክንያቷ ተጠይቆ ይቅርታ ትጠይቃለች። እሷ ነብሰ ገዳይ አይደለችም። የሰው ህይወት እንዳይሞት አዳነች እንጂ እሷ ሰው አልገደለችም። ሌላ በህይወት እንድትገባ ምክንያት ሆነች እንጂ በዚህ ልክ እንድትገለል ከኛ ጋር አትቀመጥም፣ ከኛ ጋር አታወራም የሚያስብል ነገር አላደረገችም። ለአላህ ብላችሁ ድምጹኗትና ይቅርታ ይጠያየቁ፣ አፉ ይባባሉ። አሁንም ቢሆን በሰላም ህይወቷን ትቀጥል። በቃ ፋሲካ ይሄ አይገባትም። ሌላ ህይወቷ እንድትድን በህይወት ሀገሯ እንድትገባ ምክንያት ሆነች እንጂ ፋሲካ ያጠፋችው ጥፋት የለም። ካጠፋችም ይቅርታ ትጠይቃለች። የሌላ ቲሞች ደግሞ ለእናንተ መልእክት አለኝ። የሌላ ቲሞች ሁላችሁም ተቀያይማችሁ ተለያይታችሁ ተበታትናችሁ ነበረ። ትላንትናና ዛሬ ነው አፉ ተባብላችሁ በየገስቱ ተራ በተራ እየገባችሁ ስትመሰጋገኑ የነበራችሁት ማለት ነው። ስለዚህ ፋሲካ ለምን ሲባል ትገለላለች? ለምን አገለላችኋት? ለምንስ ጫና ትፈጥሩባታላችሁ? ጀግና ሴት ናት። ኑሮ ያላሸነፋት ትግል ምንድነው ችግር ያላሸነፋት ልጆቿን የምታሳድግ ትዳሯን ቀጥ አርጋ ያዘች ጀግና ሴት ናት። ለምን በዚህ ልክ ትገፋታላችሁ? ለምን በዚህ ልክ ታገሏላት? አንደበቴ ታሰረ።
በነገራችን ላይ 10 ምናምን አመት ሌላ በታሰረችበት አንድም ሰው ድምጽ አልሆነም። አንድም ዩቲዩበር ከፋሲካ ቀድሞ ድምጽ አልሆነም። አንድም ቲክታከር ከፋሲካ ቀድሞ ቪዲዮ ቀርጾ አልፖስተም። ፋሲካ በዚህ ልክ አይገባትም። ፋሲካ ከተረጋጋሽ ትቀጥያለሽ። ውሃ እየጠጣሽ ስሜታዊ ሳትሆኚ ህዝቡ ያው ከጀመርኩት አይቀር እኔ ስለ እንትኖቹ ስለ ቲሞቹ ምናምን ማውራት አልፈልግም። ግን አንድ ጥያቄ ተነስቶ ነበረ። ወደ ሚዲያ ማውጣት እኮ በጣም ሲምፕል ነገር ነው ስትል ነበር ጠዋት ላይ አንዷ ማለት ነውና ያው ይሄ እኔ ወደ ሚዲያ ማውጣት ሲምፕል ነገር ነው ለሚለው ጥያቄዋ የሌላ ኑር ሰቦ ቤተሰቦች ቢመልሱላት ደስ ይለኛል። እኔ ባልናገር ማለት ነው። እና ቡታጅራ ላይ ራሱ ያልጠየቅነው ዩቲዩበር የለም፣ ያልጠየቅነው ቲክቶከር የለም። አንድም ሰው ጥያቄያችን ተቀብሎ ልጃችንን ቤተሰቦቻችን ወደ ሚዲያ እንዲያወጣልን አጣን ሲሉኝ እኔ አላቅማማሁም። ወዲያው ሄጄ ነው ቪዲዮ የቀረጽኩላቸው። አብዛኛው ደግሞ ሲደራደራቸው የነበረው ቅድም እንዳልኩሽ በገንዘብ ነው። ይሄን አክል ገንዘብ ካልከፈላችሁ አይነት ነገር ነው፣ ብር ካልከፈላችሁ አንቀርጽም አይነት ነገር ነው ሲደራደራቸው የነበረውና አልহামዱሊላህ እኔ ለእይታ ብዬ አልነበረም እንደዛ ያደረኩት። ቅድም እንዳልኩሽ አረብ ሀገር ስላሳለፍኩኝ የአረብ ሀገር ሴት ስለሆንኩ ሽንት ቤት አጣቢ ስለነበርኩኝ የራሴን ህይወት አይቼ ነው እሷን ምናልባት እኔ ስበብ ከሆንኳት በኔ ምክንያት ይሄ ገንዘብ ከሞላላት በሚዲያዬን ተጠቅሜ ሰው ዘንድ ካደረስኳት ብዬ ነበር እንደዛ ያደረኩትና ብዙ ሰው ከዛ ቀን ቪዲዮዋ ከጫንኩ ጀምሮ ማስፈራሪያና ዛቻ ይደርሱኛል። የሷ ቪዲዮ ከጫንኩ ጀምሮ ማለት ነው። የማልባለው ነገር የለም። ገንዘብ ተከፍሎሽ ነው ይሉኛል። ብቻ በጣም ብዙ ነገሮችን አስተናግጃለሁ። አሁን ላይ ስለገባች አወራለሁ፣ ችግር የለውም። ገብታለች አሁን አልহামዱሊላህ ከቤተሰቦቿ ተጨምራለች። ያው ጥሩ ነገር ስትሰሪ ቤተሰብ ይከፍለኛል ሰው ይከፍለኛል ብድር አገኛለሁ ብለሽ አይደለም የምትሰሪው ለአላህ ብለሽ እስከሆነ ድረስ ኸይር ጀዛስን ከአላህ ብቻ ነው የምታገኘው። ገብቶሻል? እና እኔ ሰሞኑ ከ3 ቀን በፊት መገለጫ ወጥቶ ነበረ ሰኞ አዲስ አበባ ትገባለች የሚባል ነገርና በሚገርምሽ ነገር እኔ አዲስ አበባ እንዳልሄድ ለካ እነሱ አሴረው ጨርሰዋል። እኔ አላውቅም። ከዛ አያቸው አይደውሉልኝም። ከዛ ራሴ ደወልኩና እኔ አዲስ አበባ መምጣት ፈልጋለሁ፣ ሌላ መቀበል ፈልጋለሁ አልኩት ማለት ነው። ለአንዱ መልስ አልሰጠኝም፣ ጸጥ ብሎ ባላይ ያለፈኝ። ከዛ አሁንም ትላንትና እነሱ አውቀዋል ዛሬ እንደምትገባ ኦሬዲ ማለት ነው። ለኔ ግን ማክሰኞ ነው የምትገባው አሉኝ። እሺ በቃ ይሁን ብዬ መጨረሻ ላይ ግን በቃ ነገር እንዳለበት እኔ መገኘት እንዳልፈለጉ ተረዳሁኝና ታውቂያለሽ እኔ ብዙ መስዋዕት ከፍ ልጆቼን ጥዬ ነው የሚሄደው። እንደገና ደግሞ የ4 ወር አራስ ነኝ እኔ ህፃን ልጅ ይዤ ነው የሚሄደው በዛ ብርድ አስበሽዋል። ምንም አገኛለሁ ምንም ይሰጠኛል ምስጋና ፈልጌ አይደለም ለህሊናዬ ስል ነው። የነሱን እንባ የነሱን ለስንት ዘመናት ሲያለቅሱ የነበሩ እናቷና አባቷ እህቶቿ ወንድሞቿ ደስታ ለመካፈል እንጂ ምንም ላገኝ ልመሰገን ምናምን አልነበረም የእውነት ለመናገርና በተደረገው ነገር ትንሽ ሰው ስለሆንኩኝ ተሰምቶኛል። ታውቂያለሽ ይሰማሻል። ዋና ደግሞ ልቤን የሰበረው ደግሞ ወደ ሚዲያ መጣች እንጂ ምን አደረገች? እኔ በዛ ሰዓት ወላሂ ትኩስ አራስ ነኝ። እነሱ ገስት ብር ገንዘብ በሚያስተባብሩበት ሰዓት